شكرا. رمضان ከተፈታ ከ3 እስከ 6 ቀን ባለው ኢንሻአላህ እናት አባት ወንድምና ወንድም ካለድ ወደ ሳውዲ አረቢያ ይሄዱና ያይዋታል በአካል ኢንሻአላህ። ሁለተኛው ፖይንት ደግሞ ቅድም ወንድም ካለድ ነገ ውጭ ጉዳይ ክፍት ነው ቃል ገብታችሁልን ነበር። ሄዳችሁ አንተና ወንድምየው ደብዳቤ ያስገብታችሁ ይሄ ነገር ዛሬ ከኤምባሲ የመጣው ኢንፎርሜሽን እውነት እንደሆነ ኦፊሻል ደብዳቤ ኮፒ ኦር ኤኒቲንግ ሊሰጣችሁ የሚችለው ነገር ማረጋገጫ ልታመጡልን ነው። ትክክል ነኝ? ስለዚህ ነገ ነው የምትሄዱት። አፕዴት ታደርገናለህ ካለ ከሄዳችሁ በኋላ ውጭ ነገ ማታ ላይ አንድ ቀጠሮ የምንይዘው ለዚህ መረጃ ነው። በጣም ጥሩ። ውጭ ጉዳይ ምክንያቱም ይህ መሰብሰባችን ባዶ ፋይዳ ቢስ እንዳይሆን ውጤት ማምጣት አለብን። ጊዜያችንን መስዋዕት አድርገን በለሌላ ድምፅ ሆነን እስከ ተሰበሰብን ድረስ ውጤታማ መሆን አለብን። ምንድነው አንደኛው በጣም ሙባረክን የስ በጣም አመስግኑት። ሙባረክ ይህንን ድምፅ ይዞ መጥቶ ስለ ጮህን ነው እቺ ልጅ ሆስፒታል እንደተወሰደች እዛው ራሷ ልጅቷ ድምፅ የሆነችው ልጅ ድምፅ ሙባረክ ጋር ደውላ የቀዳት ልጅ ራሷ ናት። ሐኪም ቤት መወሰዷን የነገረችን። ስለዚህ ኤምባሲ ድምጻችንን ሰምቶ ሌላ ሐኪም ቤት መውሰዱ ለእኛ አንድ ትልቅ ተስፋ ነው፣ ድምጻችን ለመሰማት። ሁለተኛ ደግሞ ጥሪያችንን ሰምተው ቪዲዮችንን አቦ አፍናንን ልከው ደግሞ ይህን የምስራች ስላበሰሩን እስክናረጋገጥ ድረስ ይሄ ነገር ማለት ሹር አይደለም። ሹር የምንሆነው ውጭ ጉዳይ ሄደው የእውነት እንደሆነ ጉዳዩ ይህን የሰማነው ነገር በዶክመንት ስላላየን በአፍ ስለሆነ የተነገረን እውነት እንደሆነ ማረጋገጫ ወንድም ካለድና ወንድምየው ስምክ ይቀጣ ይት ነክ ይቅርታ ምናልባት እድል ከተሰጠኝ ተናግሬ ልውል። በጣም አስቸጋሪ ሁኔታ ላይ ነው ያለው። ከተቻለ ተናገር ያልሻል። ወንድምየው ከድርና ወንድም ካለድ ነገ ሄደው ውጭ ጉዳይ ጠይቀው ነገ ማታ ምላሹን አፕዴቱን ይዘውልን ይመጣሉ ማለት ነው። ኤምባሲው ሐኪም ቤት እንድትሄድ ዛሬ ጠዋት ሐኪም ቤት እንድትሄድ በማድረጉ በጣም ደስ ብሎኛል። ይህን ደግሞ ከእስር ቤት ነው ሐኪም ቤት መሄዷን የተነገረው ለሙባረክ። እናም ሁለተኛ ነገር ደግሞ ዛሬ ደግሞ አቦ አፍናን አላህ ይስጠው አክብሮ መጥቶ ደግሞ ከኮሚኒቲዎች ተወክሎ ምንድን ነው የሚባሉት ኮሚኒቲ ነው ኮሚቴዎች ተወክሎ መጥቶ ይህንን ደስታ ደግሞ ስላበሰረን በጣም እናመሰግነዋለን። ህዝብን አክብሮ መጥቶ ደስታውን ስላበሰረን ባንጮህ ድምፅ ባንሆናት ይህንን ሁለት መልካም ነገር አንደኛ ከምንም በላይ መታከሟ፣ ሁለተኛ ከኢድ በኋላ ልትፈታ መሆኑን መስማታችን፣ ከኢድ በኋላ ካልተፈታች ደግሞ ድጋሚ ድምፅ መሆናችን እንቀጥላለን። ሚዲያ ላይ ወጥተን እንደፈለግን መናገር አንችልም ላላችሁት ገንዘቡ እኮ የተሰበሰበው ከሚዲያ ነው፣ ከህዝቡ ነው። እያንዳንዱ ህዝብ ደግሞ 5ም 10 የሚያዋጣ የመጠየቅ መብት አለው። ምን ላይ ደረሰች እቺ ልጅ ትፈታለች ብለን ነው የአንገት ወርቅ ሽጠን የሆነ ነገር ሽጠን የአንድን ሰው ነፍስ ለማዳን የአንዲት ኢትዮጵያዊ ዜጋችን እህታችንን ነፍስ ለማዳን ያዋጣ ነው ብለው የመጠየቅ መብት አላቸው። ስለዚህ አንዴ ሚዲያ ላይ ተወጥቶ ገንዘብ የተሰባሰበበት ጉዳይ ግዴታ ነው መልስ ህዝቡ በጠየቀ ቁጥር ምላሽ መስጠት፣ ካለበለዚያ ከህዝቡ ምንም አይነት እርዳታ አለመጠየቅ። ትክክል ሀቢባዬ፣ ሀሳብሽ ትክክል ነው። እኔ ስራ እውነት ለመናገር 2 ሚሊዮን ሪያል ቀላል አይደለም። እንኳን መሰብሰብ አይደለም በአካውንቱ ለማስገባት ያየነው ዕዳ ፍዳ እኛ ነን የምናውቀው። ማለት ወደ ህግ ከዛ በኋላ ወደ ሟች ቤተሰብ ትራንስፈር የተደረገበት ሂደት በራሱ እጅግ በጣም አድካሚ ነበር። በዛን ጊዜ ብዙ ነገሮች ሲወሩ ነበር። ወላሂ ሀቢባ እነዛን ነገሮች በሙሉ ጥርሳችንን ነክሰን ለመጣለ ሄደው ለትንሽ ለትልቁ መልስ አያስፈልግም፣ በቃ ደበቅ ብለን እንስራ፣ የሆነ ነገር ይዘን እንውጣ በሚል ነው እንጂ አንቺ ያልሽው ሀሳባውን ትክክል ነው። ማንኛውም ኢትዮጵያዊ 5ም 10ም ማዋጣት ብቻ አይደለም ገንዘብ በሀሳብም ስለዚች ልጅ ሲያስብ ያደረሰው በሙሉ የመጠየቅ መብት አለ። ትክክል ነው። ነገር ግን ያለንበትን ሀገር ነባራዊ ሁኔታ ደግሞ አንቺ ትገነዘቢያለሽ ተስፋ አደርጋለሁ። ምክንያቱም በህግ ከለላ ስር የተያዘን ጉዳይ እኛ እየወጣን በየጊዜው ለራሳችን አደጋ ስለሚፈጥር ማለት ነው። ገብቶሻል አይደለ? ያንን ለማለት ነው እንጂ ማናችሁም የመጠየቅ መብት አላችሁ እንዴ። ወገናችን እኮ ናት ልጅ 13 ዓመት እስር ቤት ያሳለፈችው እና ያለ ማለት ፈልጌ ነው። በዚህ መልኩ ማህበረሰቡ ቢረዳ ይደስ። ሌይላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። አላሁ አክበር። ይሄንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛ ባለስልጣን ነው፣ እሱ የለም። ከዛ ውጭ ግን
ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራቱ አግባብ ስላልሆነ በርካታ ነገሮች ማውራት ፈልግ ነበር፣ ግን ቁም ነገሩ ይሄ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለኛ ደውለው ሌይላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም፣ አሁን ከሳውዲ ውጭ ነው ያለው። እሱ እንደመጣ ለለችበት እስር ቤት ትዕዛዝ ይተላለፋል። ምናልባትም ከኢድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች መታገዝ ይሄን የመታገስ የሚከብድ ስላልሆነ የአላህ Subhanahu Wa Ta'ala እንኳን ለዚህ ቀን አበቃን የሚለውና በዚህ መሰረት ለማንኛውም አካል ገብተህ ይሄን መልእክት አስተላልፍ ተብዬ ስለተነገርኩኝ ነው ዛሬ የመጣሁትና ሁላችሁንም እንኳን ደስ ያላችሁ። ይሄ ዛሬው መልእክት ሙሉ ሆኖ ሌላ ከቤተሰቦቿ ከጓደኞቿ እንደዚሁም ደግሞ በአራቱም አቅጣጫ በገንዘብም በሁሉም ነገር ከጎና የነበራችሁ ሰዎች ምናልባትም በአካል ወጣ ሽክረን የምትልበት ቀን ቅርብ ነው የሚል እምነት አለኝ በራሴና በዚህ አጋጣሚ ነው ከይቅርታ ጋር የኢትዮጵያ ኤምባሲ የሄደበትን ሂደት ከልብ በእኔና አብረውኝ ባሉት የኮሚቴ አባላቶች ስም ከልብ ላመሰግነው እወዳለሁኝ። ሌላ ከኢድ በኋላ እንደምትወጣ ተናገሩ ተብለን የመጣሁት እንግዲህ ቀናቶች ናቸው የቀሩት። ከኢድ በኋላ ሌላ ትወጣለች። ከወጣች በኋላ እንዴት ነው የምትሄደው የሚለውን አሁንም የኢትዮጵያ ኤምባሲ ጋር በመነጋገር በመቀራረብ የኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት ምናልባት ትላንትና በጣም አስደንጋጭ የሆኑ የሚያሳዝኑ ነገሮችን ሰምተናል። እኔ አላሁ አለም እንግዲህ ለእኔ ይቸገራለሁኝ ማለት ሁሉን የሚመጣውን መልእክትና ምናምን የእሱ አይደለም ብዬ ለመውሰድም ላለመውሰድም ይቸገራል። የሆነ ሆኖ ግን እቺ ልጅ የቆየችባቸው የእስር ቤት ዓመታት በራሱ እንትን ነው የሚያደርገውና የሚቻለውን ሁሉኛ የኢትዮጵያ ኤምባሲ ጋር ተቀራርበን ምናልባትም ወደ ሀገሯ ስትሳፈር አውጥተን አግኝተናት ሕክምና የሚያስፈልጋት ከሆነ አቅማችን የፈቀደውን ሁሉ አድርገን ጤንነቷ መመለስ ያለበት ነገር ካለ የሚደረጉን ነገር ሁሉ አድርገን አይቻልም ከዛው ከእስር ቤት በቀጥታ አሻራ ሰጣ ነው ሪፖርት የምትደረገው የሚባልም ከሆነ ከኢትዮጵያ ኤምባሲ ጋር ተነጋግረን የሚቻለውን ሁሉ እንደ ሀገር ልጅ እንደ ወገን እስከዛሬ ለረጅም ዓመታት ይሄን ጉዳይ ሲከታተል እንደነበረ ሰው ልጅቱን በተሻለ ሁኔታ የሀገሯን አየርና የሀገሯን መሬት የምትረግጥበትን ሁኔታ ለማመቻቸት ኢንሻአላህ ዝግጁ ነን። ያ ግን የምንኖርበትን ሀገር ህግና ደንብ ስርዓት ተከትለን ነው። እኛ ልጅቱን አውጥተን የሚፈልገውን ነገር ሁሉ አድርገን ብንልካት እኛ ደስተኞች ነን። ግን ደግሞ ሰው ሀገር ነው ያለነው፣ ህግና ስርዓት ያለበት ሀገር ላይ ያለነው። ምንም እቺ ልጅ ወገናችን ብትሆን የሰው ህይወት አጥፍታለች ተብሎ ስለሆነ የገባችው እንዳልኳችሁ ያው ህግና ደንብ ስርዓትን ተከትለን ኢትዮጵያ ኤምባሲ የሚሰጥና አቅጣጫ ተከትለን ልጅቱን አይተንም ይሁን አሳክመንም ይሁን ማድረግ ያለብንን ነገር አድርገን ወደ ሀገሯ ለመሸኘት እኛ የሚያግደን ነገር የለም። እስከዛሬም ድረስ በርካታ ነገሮችን ከጀርባችን ተሸክመን መጥተናል። ዛሬ የመጨረሻው ረድፍ ላይ ደረስን ይመስለኛል። ከዚህ በላይ ያው ብዙ አላስረዝምባችሁም። ኢንሻአላህ ያለው ነገር ይሄ ነው። ዱአ አድርጉ። ምናልባትም ከዚህ በኋላ ብዙዎች አንደውለን እንኳን ደስ አላችሁ ከማለት ውጪ በዚህ በልጅ ጉዳይ እንዲሆናል የማንልበት የመጨረሻው መልእክት ነው ብዬ ነው የምወስደው በግሌ። አላህ የተሳካ ያድርገው፣ መልእክቱን እውነት ያድርገውና ተፈጻሚ እንዲሆን የሁላችሁም ዱአ ይፈልጋል። ደጋግሜ ያው እንትን ብለው ዘግይታችሁ የገባችሁ ካላችሁ ከኢድ በኋላ ፈራሚው አካል ሲመጣ ለታሰረችበት እስር ቤት መልእክት ተላልፎ ወይም ሂደቱን ተከትሎ ከኢድ በኋላ ሌላ ወደ ሀገሯ ትገባለች የሚል መልእክት ዛሬ ደርሶናል ለማለት ነው። በተረፈ የምታነሱት ሀሳብ ካለ የሚችለውን ያክል አቅም የፈቀደውን ያክል ለመመለስ እኔ ለእሷ የሙባረክ ሚስት ስለምደውል እኔ ቤተሰብ ጋር ስለምደውል አትናገሩ ብሏል። እንዲህ የዚህ የመለዝ ሙዲር ኤምባሲ ማን ነው የደወለው ለምንድን ነው የደወላችሁ ብሎ እኛን ይገርፈናል። ወረቀታችን እንዳይንቀሳቀስ ያደርጋል። እናንተ አሁን ከዚህ ከፎቅ እንዳልተደወለላችሁ ከእስር ቤት እንዳልተደወለላችሁ አድርጋችሁ ሌላ የት ነው የደረሰችው? የት ሙስተሽፋ ነው ያለችው? የት እስር ቤት ነው ያለችው ብላችሁ መጠየቅ ነው እንዴ? በቃ ሬሳ ነው ያለበት አሉ ኬንያዎች ሲነግሩሽ በቃ ሄደው አጥበዋት በቃ ሬሳ አጥበን የመጣ ነው አሉ ትናንትና። እኛ አንናገርም አታስቢ። ከእናንተ ከእስር ቤት በድብቅ ስልክ እንደደወላችሁ አንናገርም። የምንለው የት ደረሰች ብለን ነው የምንጠይቀው። ስለ እናንተ መደወል አንናገርም፣ አትጨነቂ። እናንተ እኮ ኤምባሲ ቢያንስ እንኳ ኤምባሲ የምትጠይቁት ሙባረክ
የምታዳምጠኝ ነገር ኤምባሲ መጥተው ታክሲ ሙሀድ ይባላሉ። እነዚህ ሰው የገደሉ ሰው የደበደቡ የሰረቀ 2 የሸረሞተ 3 የሀሺሽ ይዞ የተገኘ 4 የራሳቸው ቀድያ ስላለ ታክሲ ሙሀድ ልጆች የት ናቸው ብሎ ኤምባሲ እዚህ መጥተው የሌላው ኤምባሲ እኮ ፊሊፒን ብቲ፣ ኢንዶኔሲያ ብቲ፣ ኬንያ ብቲ፣ ሞሮኮ ብቲ በወር እየመጡ የት እንደደረሱ ስንት ዓመት እንደቀራቸው ስንት ወር እንደቀራቸው ስልክ ያገኛሉ ወይ ልብስ ያገኛሉ ወይ? የሌላው ኤምባሲ እኮ እዚህ መጥቶ ጎብኝቶ ነው የሚሄደው። የኢትዮጵያ ኤምባሲ ግን በጭራሽ አይመጣም። ሳኡዲ መለዝ እስር ቤት አይመጣም። ለምን እንደሆነ አናውቅም። ለሽ ነው የማይመጣው? መጥቶ ለምንድን ነው ማን እንደሞተ ማን እንደተገደለ ማን እስር ቤት እንዳለ ማን አብዶ እንዳለ የእብድ መርፌ ወግተው እንደሆነ ለሽ ነው የማይጠይቀው የኢትዮጵያ ኤምባሲ? እናውቃለን። አንዳንድ ተገጤዎች በባህር መጥተው ሊሆን ይችላል፣ ግን ፓስፖርት ያላቸው ናቸው። አብዛኛውን እስር ቤት ያለ ነው። ኢቃማችን እነሱ ጋር አለ። የፓስፖርት ወረቀታችን ኤምባሲ ጋር አለ። የፓስፖርት ቁጥራችን ኤምባሲ ጋር አለ። ለሽ ኤምባሲ አይመጣም እዚህ? እኛ ድምፅ እንሆናቸዋለን። ኤምባሲ እንደ ሌሎች ሀገሮች አሁን እንደጠቀሻቸው እንደ ፊሊፒን፣ እንደ ኬንያ፣ እንደ ሞሮኮ እንደ የሁሉም ኤምባሲ እንደሚመጣው የእኛም ኤምባሲ እየመጣ እንዲጎበኛችሁ እኛ ሁላችንም በቻልነው ድምፅ እንሆናቸዋለን። አሁን እናንተ ሚዲያ ላይ ድምፅ የምትሆኑት ሳኡዲ መለዝ እስር ቤት ኤምባሲ ይምጣ። ኤምባሲ መጥቶ ይሄ ቦር መጥቶ ይጎበኛል። ሙምኪን እሱ የማይመጣበት ምክንያት ሊኖር ይችላል። ምክንያቱን ያስተካክል። ሙምኪን በባህር የመጡትን ኃላፊነት ላይሰጥ ይችላል። በባህር የመጡትን ትቶ ኢቃማ ያላቸው ፓስፖርት ያላቸው እርግጠኛ ነኝ የኔ ፓስፖርት ቁጥር ኤምባሲ ላይ አለ። ያንን ይዞ መጥቶ እኮ እኔን መጎብኘት ይችላል።